እርዳታ ሁሉ ትላላችሁ እናንተ ረጂነን መስዋዕት ከፈልን ምናምን የስ ታይም መስዋዕት እንደሆነ አውቃለሁ ካለንበት ሀገር ግን እናንተ በገንዘባችሁ ረድታችሁ ታውቃላችሁ ወይስ በታይማችሁ ብቻ ነው ይሄን የምትረዱት? ሙባረክም አይ ቲንክ የሆነ ጊዜ ታመምኩ ብሎ መኒ ኮሌክት አድርጎ ይታከም አይታከም ጤና ይመለስለት ምናውቀው ነገር የለም። እሱስ ምን ደረሰ? ይሄ ነው ጥያቄ። አመሰግናለሁ። እሺ ይሄ ጥያቄ እኔን ስለሚመለከተኝ ያው የሮሃሚ የኩላሊት ነገር ያው ሁላችሁም ታውቁታላችሁና ያው ሁላችሁም እንደምታውቁት ኩላሊቱ ተሽጦ ነው። እኔም እኮ ፊት ለፊት አንጥቼ እርዳታው የተጨበረበረ ነገር ስላለ ነው ያመጣሁት። ያን ነገር ፊት ለፊት ካመጣሁት በኋላ ያው የተነሳውን ህዝብ ለሁለት ተካፍሎ ግማሹ በልጁ በኩል ግማሹ በሷ በኩል አይታችሁታል። እኛ ላይ ነው የተነሳው። ከዛ ሲቀጥል በፖሊስ ተይዞ ነበረ። አዲስ አበባ ፖሊስ፣ ኦሮሚያ ፖሊስ ተይዞ ነበረ። ግን ዝም ብሎ ወሬ ብቻ ነው። እዚህ ቲክቶክ ላይ ሌባ እናጋልጣለን ምናምን የሚባሉት እነ ቅን ልቦች ምናምን ዝም ብሎ ወሬ ናቸው። እዚህ ላይ ለቲክቶክ ነው። በቁም ነገር ስትሄድ ሙሉ መረጃ ሰጥተሻቸው፣ እኔ ሙሉ መረጃ ሰጥቻለሁ። ጋብቻቸው ፌክ መሆኑን ሁሉ ዶክመንት ለቅን ልብ ሰጥቻለሁ። ግን ምንትን ላይ የለም፣ ስራ ላይ የሉም። በቃ ስራ ላይ የሉም። ኦፍኮርስ ኩላሊቱ የተሸጠ ነው። ኩላሊቱ መሸጠት ብቻ ሳይሆን አዲስ አበባ ውስጥ አሁንም ደግሜ ልንገራችሁ በጣም በኩላሊት ታማሚ የሚነግዱ አሉ። ሚኒባስ የተከራዩ ያልታመመ ሰው እያስተኙ ሰው እኔ ጀምሮ ነበረ አስቆሙኛው የተነሳውን ግርግር ታውቁታላችሁ። ከዛ ሁለተኛ ጥያቄሽ ምንድነው? እርዳታ የምትሰሩ ሰዎች ከራሳችሁ ትረዳላችሁ ወይ? እኔ ስለኔ ስለሆነ ልንገርሽ፣ እኔ እርዳታ ቲክቶክ ላይ አይደለም የጀመርኩት። በመለመን ባይዜ ሐዋሳ ባስኬት ቲም አቋቁመናል። አሁን ወደ 40 ሺህ ወደ 30 ሺህ ብር ደሞዝተኞች አሉ። በመለመን ማለት ነው። ባለሀብትን ሐዋሳ ላይ በመለመን ያው ቴዲም የሐዋሳ ልጅ ስለሆነ ያውቀዋል። ከኮቹ ጋር ከተጫዋቾቹ ጋር ለምነን እስከ ባስኬት ቲም በማቆም በአሁኑ ሰዓት ብዙ ተጫዋቾች ያሉበት ነው። ከዛ እርዳታ ሐዋሳ እንዴት ነው ክለብ ተጫዋች ነበርኩኝ። ሰው ከሴንትራል ሆቴል በቀን ቁርስ ምሳ እራት አለኝ። ከዛ ቁርስ ምሳ እራት ማይመጣ ሰው ካለ እሱን ምሳ ወይ ቁርሴን ከጓደኞቼ ጋር ሼር በማድረግ ጎዳና ላይ ያሉትን ሰዎችን በማብላት ነው የተጀመረው እርዳታ። ሰው ወደ ውጭ ከወጣ በኋላ 6 ዓመቴ ነው። በጣም እረዳለሁ። በጊፍት አይ ቲንክ ወደ 1 ሚሊዮን ምናምን ብር በኢትዮጵያ አግኝቻለሁ። አንዱንም ብር ለራሴ ወስጄ አላውቅም። ከዛ ስቀጥል በግሌ በጣም እረዳለሁ። ግን እንደዚህ ፊት ለፊት ወጥቼ እንደዚህ አረኩኝ እንደዚህ ሆንኩኝ እንደዚህ አልኩኝ ሚጌ ራሱ ፊት አውራሪ ብዙ እርዳታዎች ሰርቼ ቪዲዮ እንዳፖስት ብዬ ብዙ እርዳታ እረዳለሁ ለማለት ነው። ባጭሩ ከራሴ እረዳለሁ። እኔ ብቻ ሳይሆን ብዙ ነጮች አሉ፣ ጀርመኖች አሉ ከኔ ጋር የሚረዱት። ብዙ የምናስተምራቸው ህፃናቶች አሉ። ትልቅ ቦታ ዩኒቨርሲቲ የተመረቁ አሉ። ከ8ኛ ክፍል ተቀብለናቸው እስከ ዩኒቨርሲቲ ያስመረቅናቸው ተማሪዎች አሉ። አሁንም ቢሆን በጣም ብዙ መረዳቸው ህፃናቶች አሉ በግሌ ማለት ነው። እኔ በእርዳታ ስም አሁንም ጠይቁኝ። ቴዲ ካልጠየቃችሁኝ፣ ጥሩ ጥያቄ ካልጠየቃችሁኝ ልውጣ። በኮንፊደንስ እዚህ ጋር መጥቻለሁ። ሌባ ተብሎ በየቦታው ፎቶ ተፖስቷል። ይሄን ነገር ያነሳው ሰውዬው አሁንም እኔ ማት ጥያቄ ነው ለሱ ያለው። ቴዲ ነገር ያለው ፍራውልን አስገቡልኝ። ብዙ ጥያቄ ጠይቀዋለሁ። ከዛ ልተኛ ደክሞኝ ነው፣ ቀን ሙሉ ስራ ላይ ነበርኩኝ። እህቴ ተመልሶልሻል ብዬ ተስፋ አደርጋለሁ። እሺ ሙባረክ ሙሰማ ታክመሃል፣ ሿሿ ሰርተሃል። ለተከበረው እስኪ ህዝብ አስረዳ። እንኳን በሰላም ተገናኘን። ቴዲ ሐዋሳ ቤት አንድ ቀን መጥቼ ምን እንደሆነ አላውቅም፣ ዘው ብዬ ስገባ ስለ ፖለቲካ ነው ወጣው። ከዛ ወረድኩ ማለት ነው። ቁጭ ብዬ ሳየው እዚህ መፋጣት ምናምን ስለ ፖለቲካ ምን አድርገሃል? ኧረ በቃ ይሄ መለከተኝም ብዬ ሄጃለሁ። ግን ይሄ ጥያቄ አግባብ ነው ብለህ ተቀበልከው? ጥያቄው ለአንተ ነው የምትመልሰው። አንተ እኔ እኮ አይደለም መልሰው። አንድ ሰው ታሞ ለምሳሌ ቴዲ አንድ ሰው ሳያሞ አሞኛል አለኝ።
ለምን ኢትዮጵያውያን ስለረዱን ችግር የለውም ብመልሰው ምንም ችግር የለውም። ወይ በብሔር ወይ ደግሞ በሃይማኖት አይደለም የተረዳሁት። ግን ይሄን ማነው የኮንዶም ለመስጠት ጣጣቂ ባለጌ ነገር ትሽ ወደ ቁም ነገሩ ተወሱን ወደ ቁም ነገሩ አትስጠኝ። እንግዲህ ሰውየው ጌም ላይ እኮ አይደለም። ምንድን ነው የምታወራው? አይ እዚህ ጋር የማይሰጠኝ ነገር አለ እና ኢትዮጵያውያን ረድቶኛል። ምስጋና እንትን አለም። የተረዳሁትን ደግሞ 2 ሚሊዮን ብር ነው። ከዛ በላይ አጥቻለሁ። መኪና ሽጫለሁ። አብሮ ህዝቡ እንዴት ነው አብራው ማስካር ካልክ የማይሰጠዋል። ዝም ብለህ ተጫወት። ኦኬ እና ቻለው ለጉበት እንዲሆን ብለው ነው። ይቅርታ ቻለው። ቀጥል። አረ ወደ ቁም ህዝብ እኮ እያየ ነው። ተው ችግር የለውም። አታካብ ምን ችግር አለው? ሙባረክ እና 2 ሚሊዮን ብር የተረዳሁት እና ከ2 ሚሊዮን ብር በላይ ከዛ በላይ መኪናን ሽጬ ቤቴን ሽጬ ነው ታክሜ የመጣሁት። ከ4 ሚሊዮን በላይ ነው። ቤቴን ሽጫለሁ። ግን በላይ ያለኝ መኪናን ሽጫለሁ። ጌም ላይ ይሰጣችኋል አይደል? ጊፍት ጌም ላይ ብቻ የምትፈልጉት? አረ ወንድም ቀጥል በእናትህ። እና ሄጃለሁ፣ ታክሜያለሁ፣ ተሽሎኛል፣ ተመልሻለሁ። ስለዚህ ገንዘቡ አልባከነም። የተሰበሰበውን ገንዘብ ታክሜ 2 ሚሊዮን ብር ብቻ ነው። አካውንቱ አልተዘጋም። የፈለገ አካል ቼክ ማድረግ ይችላል። 2 ሚሊዮን ብር አንድ ብር የለበትም። ከዛ በላይ ማየት መጠየቅ ትችላላችሁ። እሺ። እና እዚህ ጋር ማመስገን የምፈልገው ሰው አለ። እሱም ደግሞ ፍራውሊት ይቻል የእሱን አትናገር ስላለኝ መናገር አልነበረብኝም። ዛሬ ግን በዚህ አጋጣሚ በጣም ማከብረውና የምወደው ወንድሜ ፍራውሊት ይቻ እኔ ጋር ከ4.5 ሚሊዮን በላይ ቃል ገብቶ ቃሉን የፈጸመ ሪሲት እኔ ጋርም እሱ ጋርም ያለ ብዙ ሰዎችን እኔ ጋር እየመጣ ረድቷል። እንዲሁም ደግሞ ብዙ ሰው ካዋጣልኝ በላይ ለራሱ ከፊሱ ለኔ ቱርክ ላይ ሆኖልኛል። በጣም ማመሰግነው እና ለቡሻክ ለከቦት እሺ። እዚህ ጋር አንድ ከማስረጃ ጋር የመጣ ጥያቄ አለ ታይስ። እዚህ ጋር ለቁም ነገር ሲሆን እሺ በል ጠይቀኝና ልውጣ። በቃ እኔ ችግር የለውም። እሺ አንተ የሚመለከት ነገር ካለ ትመጣለህ። እሺ ይሄን ስሙ፣ ይሄን በደንብ ስሙ። ከማስረጃ ጋር የመጣ ነው። በቴሌግራም ፐብሊክ ነው። ፐብሊክ ላይ ሪከርድ የተደረገ ነው። እያንዳንዱ ነገር ስሙ። ሰላም እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ከ6 ወር በፊት $2000 አስገብቼላቸው ነበር። ማስረጃ ማንደርግላለሁ። ከዛ ላይ ሊሆነች ሴትዮ ነበረ የሚገባ የነበረው እና የገባላቸው $800 ነበር እና በጠይቃቸው ብልክላቸው ማለት መልስ አልሰጡኝ ብሎ ሁሉ አድርገውኛል እና እሱን ጠይቀኝ። ተስፋዬ ስለዚህ የምታውቀው ነገር አለ? እዚህ ጋር እንግዲህ በቴሌግራም ላይ ልጁ የላከውን ገንዘብ ርሲቱ ላክልኝ አልኩት። መጀመሪያ ድምፅ ነበር የላከልኝ፣ ልክላቸዋለሁ። 1040 የአሜሪካ ዶላር እንዳስገባ የሚያሳይ ነው። ለሰዎቹ የገባላቸው ገንዘብ ግን $800 ነው ይላል። 800 ብር ነው። እስኪ ቆይ በደንብ እርግጠኛ ለመሆን በደንብ ስሙ። $800 ነው ያለው ነው። ሰላም እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ከ6 ወር በፊት $2000 አስገብቼላቸው ነበር። ማስረጃ ማንደርግላለሁ። ከዛ ላይ ሊሆነች ሴትዮ ነበረ የሚገባ የነበረው እና የገባላቸው $800 ነበር እና በጠይቃቸው ብልክላቸው ማለት መልስ አልሰጡኝ ብሎ ሁሉ አድርገውኛል እና እሱን ጠይቀው። ከዚህ ጉዳይ ጋር የተያያዘ የምታውቁት ሰው አለ? ያናገራችሁ ኮንታክት ያደረጋችሁ? ምናልባት በእርግጠኝነት ተስፋዬ አድርጌውን አይመስለኝም። ምክንያቱም እኔ 1 ዓመት ከ6 ወር አልፎኛል ሀገር ቤት ከመጣሁ። ጀጎል ላይ ብቻ ነው እርዳታ የምሰራው። አሁን ላይ ሀገር ውስጥ መርዳት ማስተባበር ስራ አልሰራም።
መላክ ከፈለገ ደግሞ ለምን በሁለት ሰው አካውንት መላክ ፈለገ? እሱም ራሱ እኔን ከሆነ ደግሞ ለዚህ ሴትዮ ብሎ ማስረጃውን አምጥቶ ቢያወራኝ ደስ ይለኛል። እሺ ፍቄ፣ የአንተ ስም ተጠርቷል። ልጁ ይቅርታ፣ ማስረጃውን አብሮ ልኳል። ቴዶ አንደኛውን ሪሲት ልኮልኛል ቴሌግራም ላይ። ኦኬ በቃ ፍቄ ይመልሳል። ፍቄ ከዚህ ጋር እንግዲህ ለማን የላከው እንደሆነ እርግጠኛ ይንገረን። ምክንያቱም በተለያዩ ሰዎች ላይ እርዳታ ሊመጣ ይችላል። የዚህን ግን ከተስፍሽ ጋር ሆኜ ምንም አይነት እርዳታ $2000 ተልኮልኝ በተስፍሽ ጋር ብሬ ሆኜ የሰራሁት የለም በእርግጠኝነት። ኢዮብ የሚባል ሰው ታውቃላችሁ? ኢዮብ ታውቁም? ኢዮብ ኦኬ። እዚህ ጋር ለእኔ ርሲቱ ይታየኛል። $2000 ልኬላቸው እነሱ ያስገቡት $800 ነው። ከዛ በኋላ በጎን ተረጂዎቹን ሳናገራቸው የገባልን $800 ነው አሉኝ። እነሱን ደግሞ ስጠይቃቸው ብሎክ አደረጉኝ ነው የሚለው። ጥያቄህን ጠይቅ ያለው የመለሱትን እንግዲህ ሰምተሃል። እዚህ ውስጥ ቲክቶክ ላይ ካለ በዚሁ በቴሌግራም እንደመጣ እየጻፈ ነው፣ ሪከርድ እያደረገ ነው። አስደምጣችኋለሁ። እስከዛ ሰዓት ለመቆጠብ ወደ ሌሎቹ እንሄዳለን። ሪከርድ እያደረገ እንደሆነ ይታየኛል። እዚህ አፄ ዘርዓ ያዕቆብ የምጠይቀው ሰው አለ እዚህ? አንደኛው ተስፋዬ ነው። ተስፋዬ ዛርጌው ቅድም አንድ ነገር ቅድም ሲል ዋናው የገቢ ምንጭ ምንድነው ሲባል ዩቲዩብ ነው ያለው። እሱ ፕሮፋይል ላይ ገባው ዩቲዩብ አየውና ዩቲዩቡ ሳማው ላስት ታይም እንደ ደህና ሰው ያየው 20,000 ሰው የዛሬ 3 ዓመት ኦልሞስት 1 ዓመት ሙሉ ኢትዮጵያ ጀምሯል። ተጠቀመበትም የተጠቀመበትም ከዚህ ጋር ማሳየት ከቻልኩ 500 አንዳንዱ 1000 ነው ምናምን። በዛ መቼም ብዙ ገንዘብ ኑሮን ማስተዳደር የሚቻል ገንዘብ እንደማይችል እርግጠኛ ነኝ። እና ዋናው ትክክለኛ የገቢ ምንጩ ቢነግረን ቢካዝ ፌር እንዲሆን ማለት ቢካዝ ዩቲዩቡ ከሆነ ዩቲዩቡ ኦልሞስት 1 ዓመት ሙሉ ኦን ኤንድ ኦፍ ነው። በአንድ ዓመት አሁን ለምሳሌ ላስት መስ 3 ነው የሰራው። ከ3 ውስጥ አሁን ለምሳሌ አንደኛው 500 ቪው ነች ያለችው፣ አንደኛው 40 ቪው ነች ያለችው። ሚሊየንም ደግሞ ከዚህ በፊት አይቶ ታውቅም ቻናሉ እስከነጨራሹ ነው። እና ከየት ነው ሚሊየን ቪው ያመጣው እና ከየትስ ነው ገንዘብ እየተተዳደርክ ያለው? እና እሱን ብትነግረን ቢካዝ ይሄ ሞር ይሄ ሰብአዊ ነገር ላይ እየሰራ ስለሆነ ለሌሎቹም ስትረዳ የራስ ገንዘብ አትሊስት መሆን እንዳለበት ብዬ ነው የማስበው። ሌላው ሚኪ ከዚህ በፊት ሲያወራቸው የነበሩ ነገሮች አሉ። ጥያቄ አለ። ባለፈው ሲናገር የነበረው እያስተዋወቅኩ ነው የነበረው እንጂ ምንም ነገር ላይ ተሳትፌ አላውቅም ነው ያለውና በድምፅ ቅጅ ግን እሱ የተያዘው ግን መሳተፍ ብቻ ሳይሆን ሲያስተባብር እንደነበረ አይተናል። እና ለዛ ነገር ይቅርታ ትላለህ ወይ? ቢካዝ እነዛ ሰዎች አንደኛዋን አነጋግራት ነበር ከባሏ ጋር ስራ አቁመው ምናምን ዛሬ ኦልሞስት ከቤት ሊወጡ ነው ያሉት። እና ለዛ ላረከው ነገር ይቅርታ ትላለህ ወይ ማህበረሰቡ? ቢካዝ ያረከው እንትን ብቻ ሳይሆን ማስተዋወቅ ብቻ ሳይሆን ያረከው ስታስተባብር ነበር ውስጥ የነበረው በድምፅ ቅጅ እንደሰማ። እና ብቻ ሌላም ጥያቄ አለኝ ለዛሬው እሱ መልስ አልመልስም ስላለ እዛ ጉዳይ ላይ ልተወው ለማለት ነው። ቴንክ ዩ። ዋናው ግን ተስፋ ያደርጌ ነው ዋናው የስራ ምንጩን ቢነግረን ኤግዛክትሊ ምን እንደሆነ። ቴንክ ዩ ቴንክ ዩ ዘርዓ ያዕቆብ ወንድሜ ለጠየቀው ጥያቄ። አንተ እንግዲህ ፕሮፋይል ላይ ገብተህ ያየኸው ጀጎል የሚለውን 38,000 ያለውን አዲሱን ቻናሌ ነው። ከ9 በላይ ቻናሎች አሉኝ። ታቦር ቲዩብ የሚለውን ገብተህ ብታይ በሚሊዮኖች ያልኩ እሱ ላይ ነው። በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ። ኤሊያና ፊልም ኢንተርቴንመንት ደግሞ ፊልሞችን እየገዛ አሁንም እየለቀቅላቸው ያላለ ገብታችሁ እሱንም ይዩ። ከዛ ውጭ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺህ ሰው ያሳያል ወንድሜ ዘርዓ ያዕቆብ። ዞሮ ዞሮ ትልቁ ላይ ታደርገኛል ሰው እንዲያየው ነው። ሰው እንዲያየው ባክ ኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሁልጊዜም መከበር ስላለበት የአድማጫችንን ጥያቄ እስኪ እንየውና ወደ አንተ እመጣለሁ። ተስፋ በቂ ደቂቃ ስጣሉ፣ ችግር የለም አታስብ። እስኪ ምንድነው የምታሳየው? ሚዩት ነህ እያወራህ ከሆንክ